በሳር ቤት አፍሪካ ህብረት አቅራቢያ ልዩ የመኖሪያ አፓርትመንት ቤቶችን በካሬ 64,000 ብር ብቻ ባለ 2 መኝታ በ5.3 ሚሊዮን፣ ባለ 3 መኝታ 6.8 ሚሊዮን በመሃል ከተማ ተሰምቶ በማይታወቅ ዋጋ ከ40% ልዩ ቅናሽ ጋር ይዘን መጥተናል። ከ8 ወር በፊት እዛው ሳር ቤት በካሬ 57,000 ብር የሸጥነው ሳይታችን ከዚህ ወደዚህ አድርሰነዋል። ብልሆችም መልካም አጋጣሚዎችን የሚጠቀሙ ናቸው። እናም ለተወሰነ ቀናት በሚቆየው ቅናሻችን ላይ ይህንን እድል ይጠቀሙበት። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉ። አሁን ላይ በኢትዮጵያ ፖለቲካ ውስጥ በጣም ጽንፈኛ መሆን፣ በጣም የጦርነት አጀንዳ ማራመድ አዋጭ ነው። ግን በጣም ለፖለቲካው ቅርብ የሆነ ሰው ግን ይረዳዋል። በዚህ አይነት አመለካከት መሬት ላይ ህዝባችን ምን አይነት ዋጋ እየከፈለ እንደሆነ እውነቴን ነው እምላችሁ በጣም ለመመልከት ሞክሩ። አንዳንዱ ነገር በቃ እንደው አንዱ ፖንት በቃ ራሱን በኃላፊነት ወስዶ በቃ የተሸነፉ ብሎ ይሄን ነገር ቢያስቆመው ሁሉ ብሎ የሚያስመኝ ነው። እንደዛው እሱ በጣም መከራ ያያል፣ በጣም ስቃይ ውስጥ ነው ያለው። ከዛ ሁሉ ደግሞ የከፋው ነገር መቼ ይቆማል የሚለው ደግሞ መልስ የለውም። እንደው ማንስ አቆመዋል ደግሞ ብሎም እንዳያስብ ተስፋም የለው። መንግስትም ስለ ዜጋው ግድ የለውም፣ ታጣቂዎችም ቆመንለታል ስለሚል ህዝብ ግድ የላቸው። እሱን እየበሉ ነው የሚኖሩት። አንተ አይገርማችሁም እንዴ? ተፈናቃይ ትግራይ ውስጥ ያለ ተፈናቃይ ህዋት 200 ብር ይከፈላቸዋል የድርጅት ክፍያ እያለ ማለት ለዛ ተፈናቃይ ያ 200 ብር ምን ማለት እንደሆነ ተመልከቱ። ምን ያደርግለታል? ህዋት ምን ያደርግለታል? ግን በቃ ህዝቡ አማራ ክልልም እንደምትወጡ መምህራን ይገደላሉ። ሰው አርሶ ምርቱን ሰብስቦ መሸጥ አይችልም። አንዳንድ ጊዜ ታጣቂዎቹም እንዳትሸጡ ይሏቸዋል። ለምን? እነሱ የሚበሉት ስለሚፈልጉ አስቀምጡ ይሏቸዋል። እህሉ ይበላሻል ሲሏቸው መድኃኒት እየተጠቀማችሁ እንደሆነ አስቀምጡ። ለምን? እነሱ ኬት አምጥቶ ይበላሉ ታጣቂዎቹ። መሸጥ የለም። ራሱ ህዝቡን እያስጨነቁት ነው የሚኖሩት። በሚገርም ሁኔታ አብዛኛው ሚዲያም ላይ ምናምን የምታዩት እውነት ለመናገር በተወሰነ ደረጃ የተሻለ ኑሮ የሚኖረው ሚዲያ ላይ ያለን ሰዎች ለራሳችን አናስብ። በቃ ጥሩ ነገር ላይ ነው ያለን። እውነት ለመናገር ሰው እንደሚያላዝነው እንደሚያለቅሰው አይደለም። እኔ የምሬ ነው። እንደዛም ግን ሆኖ ታች ስላለው አይደለም የሚያስቡ። ኃላፊነት ሲወስድ አይታይም። በፖለቲካ ውስጥ ትንሽ የሚታወቁ ሰዎች ጥሩ ህይወት ነው። ከኢትዮጵያ የኑሮ ስታንዳርድ አንጻር ከታየ በቃ ከፍ ያለ ህይወት የሚኖሩ፣ ታች ያለው ህዝብ በቅርበትም ስለማይደርሱበትም ችግሩን አያውቁት። የነሱ ፍላጎት እታች ካለው የህብረተሰብ ፍላጎት አንጻር የማይገናኝ። እታች ያለው መብላት እሱን ገና ያላሳካ ነው። ግን ከፍ ያለ ህይወት ግን የሚኖረው የክብር ተናኩን ቂሙን እንዲህ አይነት ፍላጎት ላይ ሩቅ ነው እና የራሱን ፍላጎት ብቻ እያየ ነው ስለ ጦርነት የሚያወራው እንጂ እንደው የህዝቡን ሁኔታ
ለመረዳት እና በህዝብ ውስጥ ራሱን ለማስቀመጥ የሚፈልግ ሰው ኃላፊነት ይወስዳል። ኃላፊነት ይወስዳል። ጌታቸው ትግራይ ላይ ሆኖ ትናንት ሲናገር በነበረው አይነት ልክ ቢናገር ተናግሮም ምን እንዳሉት ታውቃለህ። ግን ያንን ብሎ የማይጠቅም ርካሽ መሬት ላይ ባለው ሁኔታ ሲለካ ምንም ውጤት የሌለው ታች ለሚኖረውና ለብዙሃኑ የማይጠቅም አይነት ስምና ዝና ተቀባይነት ከማግኘት ይሄ ይስደበኝ፣ ይሄ ያዋርደኝ፣ ግን ለህዝብ ይኖራሉ በማለቱ ነው። ሌላ ምንም ነገር እኮ እኔ ፖዚቲቭ የሆንኩት ለሱ በዛ ምክንያት ነው። ለህዝቡ ሰላም ያስፈልገዋል። ሰላምን ጥግ ድረስ እንሄድበት አለ። ግን ላይ ያለው አብዛኛው የፖለቲካ ማህበረሰብ እንዳልኳል ለሆዱ አንስም መርጦ የሚበላ ነው፣ መርጦ የሚጠጣ ነው። ነን እንደዛ ነን። መርጦ የሚለብስ ነው። ግን ራሱን በህዝቡ ጫማ ውስጥ ግን አስገብቶ ማየት የሚችል አይደለም። እሱ አሁንም ስለ ጦርነት ነው እንዲወራለት የሚፈልገው። ጌታቸው ከዚህ ኃይል ጋር ነው የተጋጨው። ፖዚቲቭ የሆንኩት በዛ ነው። የህዝቡን ህይወት ማየት ያስፈልጋል። ህዝቡ ይሄ ጦርነት በሆነ አይነት መንገድ ቢቆምለት ይወዳል። ያለበትን ፍራስትሬሽን እኮ ብታዩት ይሄም ያው ነው ብሎ ግን በጣም ፈታኝ የሆነው የኑሮ ውጣ ውረድ ለመወጣት የሚሞክር ነው። ግን አጋዥ እንደሌለው የሚያውቅ ማንም የማያግዘው አይዞህ የሚለው የሌለው እንደዛ ነው። አብዛኛው ወጣት የሚሰደደው አማራጭ አጥቶ ተስፋ አጥቶ በዚህ ምክንያት። ስለዚህ ህዝብ ትንሽ ዋጋ መክፈል ያስፈልጋል። ቂምም ካለ ዋጥ፣ ጥላቻም ካለ ዋጥ። ኩራትም ካለ አንዳንዴ ይቅር። በመንግስትም በኩል ሰው በተቋሚም በኩል የመደረግ አለበት። ለዛ ነው አንድ ቦታ ላይ ብቻ ሲሆን ሁለቱም ጋር ትኩረት ያለበት። ህዝቡ በሁለቱም ነው እየተሰቃየ ያለው። ጌታቸው ከራሱ ነው የጀመረው። ከራሱ ነው የጀመረው። ፖዚቲቭ ነው። ነገር ግን ለዚህ ያገኘው ምላሽ ሌላ ነው። ስለዚህ የነበረው አማራጭ ምን ላድርግ፣ ፖለቲካ ማህበረሰቡ አልተቀበለኝ፣ ስለዚህ ኑሮዬን ልኖር ነው አንዱ አማራጭ። ሌላኛው አማራጭ ደግሞ በፍጹም ለመሸሽማ አልጀመርኩትም፣ እንዲህ እንደሚገጥመኝማ አውቃለሁ፣ ስለዚህ ታገለዋለሁ ካለ ደግሞ መታገል የሚችልበትን ነገር ማሰብ። እሱ ይሄንን መሰለኝ የመረጠው፣ መታገል። ሲታገል ህይወቱን አደጋ ላይ ጥሎ አይደለም። ሲታገል ብዙዎቻችን እንደምናደርገው ከሀገር ወጥተን አይደለም። ከሀገር ወጥቶ ብዙ ትግል የለም፣ ተውት። እዛ ሆኖ ለህይወቱ ዋስትና ባለው አይነት መልኩ ያን የመረጠው ወይንስ ልክ እንደ ሌሎቻችሁ ከሀገር ትቶ ወጥቶ በዩቲዩብ ዝም ብሎ ማውራት ነበር? እሱ ትግል ካላችሁት የሚያስበውን ነገር በተወሰነም ደረጃ የሚያስፈጽምለት ፓወር ያለው አካል እየታገለው እኮ ያለው ዝም ብሎ አካል አይደለም፣ ፓወር ያለው አካል ራሱ እንዳለው የክልል ፕሬዝዳንቶችን ራሱ እንኳን በመግደል ልምድ ያለው በዛ ደረጃ ማሴር የሚችል
ይሄን አካል ስትታገል የሆነ ነገር ይዘህ ነው መታገል ያለው። ይህንን መረዳት አንድ ያስፈልጋል። ብልጽግና ጋር የሆነበት አንዱ ምክንያት ያ ነው። ቢያንስ ከብልጽግና ጋር ስምምነት አለው። ደጋግሞ እንደተናገረው ብልጽግና ቢያንስ ሰላም ለማምጣት ተስማምቷል። በስምምነቱ መሰረት እሱ ፈጽም ትሏል። ፍትህ እንዲሰፍን ተስማምቷል። በስምምነቱ መሰረት እሱ እንዲፈጸም ትላለህ። እሱ እንዳይፈጸም እንቅፋት የሆነው አካልን ትታገላለህ። ይህንን መረዳት ያስፈልጋል። ከሁለቱም አለመሆን ሲቻል የለም ወይ ልትሉን ትችላላችሁ። ብልጽግናም ጋር ያው ሻዕቢያ ሌላኛው ማለት ነው። ከነዚህ ከሁለቱም ውጪ ሆኖ ለውጥ ማምጣት ይቻላል ትግራይ ላይ ልትሉን ትችላላችሁ። ይሄ እውነት ለመናገር አንዳንድ በጣም ህልመኛ ሰዎች ይኸውላችሁ፣ ትግራይ ክልል ነው ወቆት፣ ሀገር አይደለም። ትግራይ ክልል ነው። በሀገርነት ደረጃ የሚያስቡት ሰዎች ናቸው። ትግራይ ለብቻዋ ሆና ከሁለቱም ጋር እንትን ሳትል እኔ መሬት የሚረግጥ ነገር ማሰብ ያስፈልጋል። የፈለገ ነገር ቢሆን ትግራይ ከፌዴራል መንግስቱ መነጠል አይችልም። የፌዴራል መንግስቱን እንትን ገፍተህ ራስህን ችለህ እና የፌዴራል መንግስቱም እኮ ራስህን ችለህ ስትጠናከር እንደ ስጋት እኮ ነው። የፖለቲካ እኮ ነው ይሄ። ሌላው ዝም ብሎ ተመልካች የሚሆን ይመስል ባለው አይነት ሁኔታ ውስጥ የአንዱ መጠናከር ለሌላው እኮ ስጋት እኮ። ስለዚህ በእንደዚህ አይነት ሁኔታ ስልታዊ ሆነ መሄድ ያስፈልጋል። እዛም ጋር አሉንም እዚህም ጋር አሉንም ብቻዬን ሟች ነው። ምን አለፋ ጌታቸው ረዳ እንደዛ ቢሆን ሞቷል፣ የለም በህይወት። ይሄንም አንዶም ከሚያደርግ ወይ የውጭ ድርጅት ተቀጥሮ ቢሰራ አሊያም ከሀገር ወጥቶ ወይ ዩቲዩብ ከፍቶ ወይም ባሉ ዩቲዩቦች ላይ ቢናገር ይሻላል። ሁለቱም ሳሉን ለብቻዬ ይሄ ሟች የሚያውቀው ነገር ስታለ ወዳጄ ይህንን ማወቅ በጣም በጣም ያስፈልጋል። እኔ ውሳኔው ዋይዝ ነው ብዬ ነው የማስበው። ሌላውን ግን የትናንቱ ኢንተርቪው ዋነኛ ዓላማው ምንድን ነው? ሰዎች ልትረዱት የሚገባው ነገር እሱ ነው። ለምንድን ነው አዲስ ነገር ባይሆንም ግን አሁን ላይ መጥቶ ማውራት ያስፈልጋል? የኛም የትኩረት አጀንዳ ሆኖ ልንነጋገርበት የሚገባው ለምንድን ነው? ይህን ቪዲዮ ተመልከቱት። ትላንት ራሱ ተናግሯል። እዚህ ፌዴራል መንግስት የወደብ አጀንዳ ወዘተ ውስጥ የሚባለው ድንገት ውጊያ ይገጥመናል በሚል ስጋት ውጊያው ትግራይ ውስጥ እንዲሆን ለማድረግ የሚያስችል ስትራቴጂ ነው ተቀይሶ እየተንቀሳቀሰ ነው። የትግራይ ወጣት ኢምፖስ ከተደረገበት ፌዴራል መንግስቱ ትግራይ ውስጥ ተቀርቅሮ ይዳከማል። ስለዚህ በትግራይ ወጣት መስዋዕትነት እንድናለን የሚል አሳሰብ የወለደው ነው። ደግማችሁ ስሙት አንዴ። ባይዘው በአሁኑ ሰዓት ምን መሰለህ እየታሰበ ያለው እዚህ ፌዴራል መንግስት የወደብ አጀንዳ ወዘተ ውስጥ የሚባለው ድንገት ውጊያ ይገጥመናል በሚል ስጋት ውጊያው ትግራይ ውስጥ እንዲሆን ለማድረግ የሚያስችል ስትራቴጂ ነው ተቀይሶ እየተንቀሳቀሰ ነው። የትግራይ ወጣት ኢምፖስ ከተደረገበት ፌዴራል መንግስቱ ትግራይ ውስጥ ተቀርቅሮ ይዳከማል። ስለዚህ በትግራይ ወጣት መስዋዕትነት እንድናለን የሚል አሳሰብ የወለደው ነው። ይሄ ትልቁም ነገር ነው። ውጊያውን ትግራይ ውስጥ እንዲሆን ነው ማድረግ እየፈለጉ ያሉት እነማን? እነዛ ትላንት ያ ወጣት ሲያልቅ ሲረግፍ በነበረበት ወቅት ነገ የተሻለ ኑሮ ሊኖሩ የሚችሉበት ጉዳይ ላይ አተኩረው ሲረባረቡ የነበሩ አካላቶች ዛሬ ውጊያው ትግራይ ውስጥ እንዲሆን ለማድረግ ያቀዱ እነዛ ለትግራይ ህዝብ ሞራል ክብር ሳይጨነቁ ጌታቸው እንዳለ 70% ምናምን የሴቶችን በመድፈር ለዚያም አስቦ አቅዶ
ካደረገው ኃይል ጋር መገናኘት አይደለም። ጉልበት እየሳመ እግር እየሳመ ያለ አካል ዛሬም ጦርነቱን ትግራይ ውስጥ ሊያደርግ የፈለገ እንግዲህ ጌታቸው ረዳ እንደዛ እንደ ልብ መዝረፍ በሚቻልበት ወቅት ሲዘርፍ ያልነበረ ሰው መቼም የሆነ ፍላጎት አይጠፋውም። ቢያንስ በህይወቱ የሆነ ነገር ማሳካት የሚፈልግ ሰው ይመስለኛል። ታዲያ የሚያደርግለት ወይ እንደ ሌሎቹ ዘርፎ ካልከበረበት የሆነ አይነት ከህዝብ ጋር የተያያዘ የሆነ ነገር መስራት የሚፈልግ አይነት ሰው ነው የሚሆነው። ካልሆነ ምንድን ነው ታዲያ? ኢትዮጵያኖች እኮ ሲሾም ያልበላ ሲሻር ይቆጫዋል የምንል ሰዎች እኮ ሹመትን እኮ ለመብላት እንደዛ እኮ የሚጠቅም ነገር እኮ አድርገን እኮ የምናስብ ነው። ደግሞ ምን ነው በተግባር ያየው እሱ ነው እና ሲሻር የሚቆጨው አይነት ሰው ነው አይደለም ወይ? እሱ መብላት የሚፈልግ የሆነ ነገር አለ። ይሄ ብዙዎቹ ባለስልጣናትና እኛም የምናውቀው አይነት ቁሳዊ ነገር ላይ አይደለም። እንግዲህ ትኩረቱ ታዲያ ይሄ ሰው አሁንም ትላንት በአካል ያየውና የተሳተፈበት እሳት አሁን ደግሞ በባሰ አይነት ሁኔታ እነዛ ሲረግፉ የነበሩ የተረፉ ሌሎች ወጣቶች ላይ ደግሞ እንደገና ሊዘንብ ወይም ደግሞ የሚዘንብበትን አይነት ሁኔታ የራሱ መሪዎች ለማምጣት ሲሰሩ እያየ ዝም ይበል ወይ? ዝም ይበል ወይ? እንደው ብትችል እውነቴን ነው ብትችል በጌታቸው ረዳ ልክ እነዚህን ሰዎች መታገል ያለብህ እንዳልኩ ነው። ይህም የፌዴራል መንግስት ጋር ማሳበብ የለም። ሀገር የሚመራው በህግ በስርዓት ነው። ህግና ስርዓትን አክብረህ መኖር አለብህ። ከዛ ውጪ በሆነ አይነት መልኩ ፍላጎቴን አስፈጽማለሁ ካልክ በቃ አንተ ፍላጎት ጦርነት ነው። አይ እነዚህ ሰዎች ጦርነት አይፈልጉም ሰላም ነው የሚፈልጉት ካልክ መተህ ተከራከር፣ መተህ ተሟገት። ነገር ግን እንዴት ያልከ ግን አትመጻደቅ። እና ምን ይበል? ዝም ይበል? እንደዚህ የታቀደ እያወቀ ያ ለሁለተኛ ጊዜ በድጋሚ መኖር የሚችልበትን እድል የፈጠረለት ትውልድ ለሁለተኛ ጊዜ የእልቂት ድግስ ውስጥ ሊገባ እያለ ጌታቸው ዝም ይበል? አሪያንተም ዝም ማለት የሚገርም ነው። ግን ብችል ከሱ በላይ መጮህ ነበረብህ። ባትችል ግን ዝም ነው። ውርደት ይሄ ነው። ጭራሽ ይሄን ለማስቀረት የሚንቀሳቀስን ሰው ወርዶ ዋረደ። ቢገባ የተዋረድኩ አንተ ነህ። ወራዳ ድርጊት ይሄ ድርጊት ነው። ያንተ ድርጊት ነው። ያሳዝንም እንዴ! ሰው ስንት ጊዜ ድጋሚ በትግራይ ወጣት እንደገና ሊኖሩ እያሰቡ ነው። አማራጭ አለው ለጦርነት ማይገባበት ብሎ የሚያስብ ሰው ይሄን እያወቀ እንዴ እንዳንተ አይነት ህሊና ያለው ሰው ብቻ ነው ዝም ብሎ ሊኖር ይችላል። አንዳንድ ሰው እኮ ከህሊናው ጋር መጣላት የማይችል እኮ አለ። የሚጮህበት ሰው እኮ አለ። ያን እያወቀ እንዴት ዝም ይላል? የፈለገ ልትለው ትችላለህ እንጂ ወጥቶ ይናገራል። ሰው ከስልት ከምንም አኳያ ያደረገ ያለው ነገር ትክክል ነው። ደግሞ ግዴታው ካልሆነማ እንደው ከነሱ ጋር አብሮ ቢዘርፍ ይሻለው ነበር። እውነት
ለህዝቡ ሊኖር ካልሆነ ለህዝቡ የሚጠቅመው ሰላም መረጋጋት ለማምጣት ካልሆነ ዛሬ ምንድነው ትርፉ? ምንድነው ትርፉ? የትላንቱ ኢንተርቪው ዛሬም የሚቀጥለው ኢንተርቪው ዓላማው እነዚህ ሰዎች ዳግም ጦርነት ራሱ ትግራይን የጦርነት ቀጠና የማድረግ ፕሮጀክት ውስጥ ሆን ብለው አውቀው እየገቡበት ነው ያሉት። ይህን ፕሮጀክት የትግራይ ህዝብ እንዲያውቅ ማድረግ ነው እና እንደ ትላንቱ ለነዚህ ሰዎች ትብብር እንዳያደርግ ማድረግ ነው። እነዚህ ሰዎች ይሄንን ፕሮጀክት ይሄንን እልቂት ውስጥ ከመግባት ሊያስቆማቸው የሚችለው ብቸኛው አካል የትግራይ ህዝብ ነው። ያ ህዝብ አልተባበርም ካለ አይገቧትም። ለምን? እነሱማ መኖር ይወዳሉ። በጦርነት መሃል ነገ የተሻለ ህይወት ሊኖሩ የሚችሉበት ነገር ላይ የሚሳተፉ በዚህ ልክ ራስ ወዳድ ናቸው። የትግራይ ህዝብ ግን የሚተባበር ከሆነ እሱን ጨርሰው ቢኖሩ ደስ ይላል። ካልሆነ ግን ያቆሙታል። ዋነኛው የትላንቱ ዓላማ ነው። ይሄ ደግሞ እስኪሰለችህ ድረስ ደጋግሞ ሊነገር ይገባል። ምክንያቱም ባለመነገሩ ሊመጣ የሚችለው እልቂት ከባድ ነው። ቢያንስ ደጋግሞ ተናግሮ የህሊናውን ጩኸት ማስታገስ መቻል መቀነስ መቻል አለበት። ብችል አግዘው፣ ካልሆነ ግን እንቅፋትም አትሆን። ይሄ ስብስብ ለማንም ለራሱ ካልሆነ በስተቀር ለራሱም ቢሆን የሚጠቅም አይደለም። ሰው ልታኖረው አትሞክር፣ ታጠፋውም አትሞክር። በነገራችን ላይ ህወሓትን ለማጥፋት መሞከር ማኖር ነው። እኔ አብዛኛውም ሰው ህወሓትን ለማጥፋትም አይሞክርም፣ ማንም አይሞክርም። ይሁን እንደው አንዳንድ ስሜታዊ ሆኖ በአፋቸው ሊሉት ይችላሉ እንጂ ህወሓትን ለማጥፋት የሚሞክር ማለት ልታጠፋው በሞከርክ ቁጥርማ ታኖረዋለህ። ተወው። ስተወው የሚጠፋ ስተወው የሚከስም ኃይል ማንም ቲፒኤልኤፍን የማጥፋት ፍላጎት የለውም። ቲፒኤልኤፍ የሚጠፋው ከለውጥ ጋር መስማማት አልችልም ብሎ በያዙ አቋም ያ አቅም ስለሌለው የሚጠፋ ስብስብ እሱን ለማጥፋት መሞከርማ ማኖር ነው። ለዛ ነው ስተወው እየመጣ እንደገና የጦርነት ነገር የሚቀሰቀሰው። መኖር የሚችለው በጦርነት ስለሆነ፣ ስለዚህ የትግራይ ህዝብ በዚህ ፕሮጀክት ውስጥ በዚህ እቅድ ውስጥ የለሁበትም ግን ካለ እነዚህ ሰዎች ለመኖር ሲሉ አዲሱን ሁኔታ ለመቀበል ይገደዳል። ካልሆነ ግን ህዝቡ እስኪያልቅ ጊዜ ድረስ ህዝቡን እየበሉ መኖር ነው ፍላጎታቸው። ጌታቸው ይህንን እያየ ዝም ማለት የማያስችለው አይነት ሰው ነው። ማለትም የለበትም። ቢመርህም መዋጥ ነው። ይሄንን ዋነኛው ዓላማው ይሄ ነው። የትላንቱ የጌታቸው ረዳ የኢንተርቪው ዓላማ ዛሬም የሚቀጥለው ይሄው ነው። ለዛ ነው ቅድም ላይ እንዳልኳችሁ ክፍል 1 ላይ ታውቋል ያልኳችሁ ይሄ ነው። የማይቀር መሆኑንም ጦርነቱ የማይቀር መሆኑንም የሚያሳይ ስለማይቀር ነው ለጌታቸው ረዳ እየወጡ ቢያንስ የመጨረሻ አይነት ጥረት እየተደረገ የትግራይ ህዝብ ወጣቱ ሊነቃ የሚገባው ይመስለኛል። ምርጫ ራሱ ነው የሚሆነው። በሳር ቤት አፍሪካ ህብረት አቅራቢያ ልዩ የመኖሪያ አፓርትመንት ቤቶችን በካሬ 64,000 ብር ብቻ ባለ 2 መኝታ በ5.3 ሚሊዮን፣ ባለ 3 መኝታ 6.8 ሚሊዮን በመሃል ከተማ ተሰምቶ በማይታወቅ ዋጋ
ከ40% ልዩ ቅናሽ ጋር ይዘን መጥተናል። ከ8 ወር በፊት እዛው ሳር ቤት በካሬ 57,000 ብር የሸጥነው ሳይታችን ከዚህ ወደዚህ አድርሰነዋል። ብልሆችም መልካም አጋጣሚዎችን የሚጠቀሙ ናቸው። እናም ለተወሰነ ቀናት በሚቆየው ቅናሻችን ላይ ይህንን ዕድል ይጠቀሙበት። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉ። Yo